ሶስት አራት ሴት የሚያይ ከሆነ ሊያስደሳት አይችልም። ስለዚህ ዶክተሮቹ ተሳስተዋል ነው? በፍጹም ይሄ ዶክተሮች ብቻ ሳይሆን ይሄ በዓለም ላይ ያለ ስህተት ነው። ሊያረካ የሚችለው ታማኝነት ብቻ ነው። ባጭሩ ታማኝነቱ ካለ እሱ ነው የሚያስደስተው። ፍቅር ይኖርሃል። ፍቅር ነው የሚያስደስተው እንጂ ይሄ የሰውነት ክፍል አይደለም። እሺ፣ በግብረ ስጋ ግንኙነት ወቅት የአንተ እምነት ምንድን ነው የሚያስተምረው? ለምሳሌ የምታስተምራቸው ወንድና ሴት በሚገናኙበት ወቅት ምንድን ነው የአንተ እምነት የሚያስተምረው? እንግዲህ ሃይማኖቱም ብዙ ነገር ያስተምራል። እኛ ጋር እንግዲህ 3 አይነት ፖዚሽን አለ። በሱ ብቻ ነው የሚጠቀሙት። አንድ ብዙ አይነት ፖዚሽን መልመድ ለብዙ ስህተት ይዳርጋል። 3 አይነት ፖዚሽን አለ። በጎን ከፊትና ቆሞ ብቻ ነው የሚፈቀደው። ይሄ ከኋላ የሚያደርጉት ነገር አንዱ በራሱ የሚያስገባቸው ሌላ ችግር ውስጥ አለ። በጎን ከፊትና ቆሞ፣ በጎን ከኋላ ወይ ከላይ ወይ ከታች እና ደግሞ በቁም እና ምን ቀረ ታዲያ? ከዚህ ውጭ አለ እንዴ? ከዚህ ውጭ አለ እንትና እና ምን የቀረ ነገር አለ? ከዚህ ውጭ መኖሩን እንዴት አታውቅም? ሌላ ከኋላ አለ እኮ በጎን በቁምና ከኋላ አልክ። በጎን ነው ፊት ለፊት እየተያዩ ብቻ ነው የሚፈቀደው። የቁሙስ እንዴት ነው እንጂ ከኋላ የጎን የኋላ አይፈቀድም። የቆመውስ ያልከው ምንድን ነው? በቁም ፊት ለፊት ብቻ። ግን በማንኛውም ሁኔታ ግንኙነት ሲያደርጉ ፊትና ፊት መሆን አለባቸው። በጎን አልክ። ቆይ በጎን አልክ፣ በቁም አልክ። እሺ ተኝተው አልክ። እስኪ እንደው ካላስቸገርን ካሜራውን አርቀህ ተኝተህ ታሳየናለህ ፕሊስ? ኖ ይኸው እንደዚህ በቁም ማለት ይኸውልህ፣ ሁለቱም እንደዚህ ተቃቅፈው። ወንድየው የትኛው ነው? ግራ እጅ ነው የትኛው? ወንድና ሴቱ እንደዚህ ተቃቅፈው ማለት ነው። በፊት ለፊት ፊትና ፌስ ቱ ፌስ መሆን አለበት። በጎን ደግሞ እንደዚህ ፌስ ቱ ፌስ መሆን አለበት። ከኋላ የሚባል ነገር መጠቀም የለባቸውም። እንደዚህ የቁም ያልከው ምን አይነት ነው? ተኝተውም ከሆነ እሱ ከላይ ወይ እሷ ከላይ። ኦኬ እንደዛ ነው የሚሆነው። ሌላ ነገር እኮ ወይ እሱ ከላይ ወይ እሷ ከታች ነው የምትሆነው። ወይ እሷ ከላይ ወይ እሱ ከታች ነው። ሌላ ምን የተለየ ነገር እኮ የለውም። በጎን አሁን ለምሳሌ እሷ ከኋላ እሱ ከፊት ሊሆን ይችላል። እሱ የተከለከለ ነው። ወይ ደግሞ ከላይ እሱ ላይ ሆኖም ሊሆን ይችላል። እሱም የተከለከለ ነው። ወይ እንደዚህ አይነት ከኋላ እሷ ከላይ ተከልክሏል። እሷ ከላይ ተከልክላለች። ከእንደገና ይሄ ግጦሽ የተባለ ነገር ክልክል ነው። ቆይ መጀመሪያን እያጸዳን እንጂ ሴቷ ከላይ ተከልክሏል። በአንተ እምነት ይቻላል። እሷም ከላይ እሱም ከላይ ይችላሉ። እንደየሁኔታው ይፈራረቃል። ግን እሱ ወይ እሷ የእነሱን ዕቃ መንካት፣ መሳም፣ ማየት አይፈቀድም። የእሷን ዕቃ እያዩ ምን ያደርግልሃል? ለምን ታያለህ? ራሱ እኮ ስሜት ቦታውን ይነግርሃል። ቀዳዳውን ለማየት ስትሞክር ወደ ሌላ ነገር ስለምትገባ ነው። ማየትም አይፈቀድም። ሳታይ ማድረግ እና በጨለማ ውስጥ ነው የሚሆነው። ይሁሉ ጨለማም ብርሃን ብቻ ማየት አይፈቀድም። የእሱንም ልጅ ገባኝ። አይኗን ትታሰራለች ሴቷ። ከዛ በኋላ መጥፎ ነው ማለት ሲያዩ አይኗን ትታሰራለች። አይኗን በጨርቅ ትታሰራለች። ካልታሰረች እንዴት ለማየት ትችላለች ብዬ ነው። ሶስት ቤተሰብ እንደዚህ አይነት ቪዲዮ አይተህ ታውቃለህ? አሁን ብቻ ግን እሱ ወይ እሷ እንደዛ አይነት መሆን አለባቸው።
ተጭበረበር። አሁን እኮ እኔ ለዚህ ትውልድ እኮ ፍንትው ያለ መረጃ እንዲደርሰው እኮ ነው፣ እንዳላወዛገበው እኮ ነው። ከመጣ አይቀር ግልጹን ንገረን። አሁን ማየት አትችልም ሴቷ ስትል ወይ ለምሳሌ አሁን ሴቷ ከላይ እሺ፣ ወንዱ ከላይ፣ ሴቷ ከታች፣ ወንዱ ከታች ይፈራረቃሉ፣ እንደየሁኔታው እንደየቴምፖ ማለት ነው። እሱ ገብቶናል። የጎን አለ፣ እሱ ገብቶናል። የቁም ያልከው ምንድን አለ መሰለህ? አሁን ሲያዩ የእሷን መሳም አይፈቀድም። በግልጽ ላድርግልህ፣ የእሷን መሳም እሱም የእሱን መሳም በአፋቸው ከንፈር ለከንፈር መሳሳም ይችላሉ፣ ሰውነት መሳም ይችላሉ። እዛ ጋር እቃቸውን መሳሳም አይፈቀድም። ሴጣን የሚገባው በአፋቸው ነው። እንደሱ ከሆነ የሳኩም ሳኩር እና የእርኩስ መናፍስቶቹ በአፍ ይገባሉ። ከኋላም ደግሞ ሲያደርጉ እርኩስ መናፍስቶቹ በአይን ይገባሉ እና በእንትን በኩል ይገባሉ፣ በስሜታቸው በኩል የማይለቅሱስ ነው የሚይዛቸው። ድፍረት አይሆንብኝና አንድ የመጨረሻ የማጥሪያ ጥያቄ ልጠይቅ። አሁን ለምሳሌ በከተሜው ቋንቋ ሲያወሩ አሁን አንተ ከኋላ ስትል ምንድን ነው ሲምቱና ሲሟን የሚሉት ነገር አለ። እኔ በዘርፉ ስፔሻላይዝድ አላደረኩም፣ ግን ለትውልዱ እንድታስረዳ ነው። ስለዚህ አሁን ከኋላ በኩል ሴቷ ዞራ ወንዱ ቆሞ አይቻልም ነው እያልክ ያለው ወይስ በሌላ አቅጣጫ ሌላ ቀዳዳ ላይ? ሌላ ቀዳዳማ በፍጹም አይፈቀድም። ሌላ ቀዳዳ አይቻልም። ራሱ ቀዳዳ ላይ የራሱ ቀዳዳም ከኋላ አይፈቀድም ነው። እሱ እኮ የሚመጣው ከዚህ ልምድ ነው። ከኋላ ሲያደርጉ ነው ወደ ሌላ ቀዳዳ የሚገቡት። ከዛ ከፊት ላይ የራሱንም ቀዳዳ ቢሆን ከኋላ አይችልም። ዋናው ላይ ሲሆን ተንሸራቶ አላስፈላጊ ሌላ ቀዳዳ ውስጥ ይገባል። ያን ለመከላከል ነው የምትለው? ልማድ ውስጥ ይገባሉ። በዛ የመጣ ልማድ ውስጥ ይገባሉ። ለእንስሳ ብቻ ነው የተፈቀደው፣ ለሰው ልጅ አልተፈቀደም እሱ። ቴንክ ዩ። ስለዚህ ኦኬ፣ የቁም ስትልሽ የቁም ምንን ያካታል? አሁን አጥራላቸው የቁም አሁን ስትል በነገራችን ላይ የእኛ ማህበረሰብ ትልቁ ችግራችን እንዲህ ያሉ ነገሮችን በግልጽ አለመወያየት ነው አይመስልህም? እና አሁን አንተ በግልጽ ለትውልዱ ማስተማር አለብህ። እና የቁም ስትል የቁም እንዴት ነው እሺ የሚፈቀደው? አንተ የትኛው የቁም ነው የሚፈቀደው? ጊፍት እየሰጣችሁት እንጂ የባረካችሁት እንደዚህ። ይሄ እኮ ቸርች ውስጥ ቆሞ ማስተማር የሚገባው ነገር ነው። ለትውልድ እያስተማረ ነው። ወደ ሀገር ቤት ይገባል። ያላችሁን ነገር ወረድ ወረድ በሉት። ትሪፕል ሲሆን ደብል ሲሆን ይፈቀዳል ሲሉ እኮ ነው የሚሰጡት። ይገርምሃል፣ ይፈቀዳል ሲባል። ስለዚህ አንተ እምነት እንደዛ ነው ማለት ነው? ግዴታ ነው። ህግ ነው፣ ህግ ነው። በጣም ከባድ ነው። ግንኙነት ላይ አስመልክቶ በጣም ወደ ብዙ ሱስ የሚሄዱትና መጨረሻ ላይ ደግሞ አዳፕቴሽን ይፈጠራል። ከዛ በኋላ የማይወጡበት ሱስ ውስጥ ይገባሉ። ወደ እንስሳነት ይቀየራሉ። ሌላ ነገር ከለመድክ ምንጊዜም ያንን ትፈልጋለህ። አንዴ ከለመድክ መልመድ ስለሌለባቸው ነው። እሺ፣ ይሄ የመጨረሻ ነው። ነቢይ ደምሳሽን ኧረ ባርኩት። ምንድን ነው ዝም ብላችሁ እንደዚህ በነፃ እውቀት የምትኮመኩሙት? ዳሊዋን ለምታሳይ ሴት ቢሆን ዝም ብላችሁ ታወርዳላችሁ። እንዴት ያለ ነገር ነው? ይሄ ትውልድ ግን እንዴት ነው የሚተነትነው? እርቃኗን ለምትሆን ሰው ግን ታወርዳለህ። ምን አለ እስኪ አሁን ነቢይ ደምሳሽ ፍሬንዳችን ነው፣ የሀገር ልጅ ነው፣ ሀገር በቀል ነቢይ ነው። የሆነ ነገር ወረድ ወረድ በሉለት እስኪ። በጣም ይገርመኛል ግን የኛ ትውልድ። አረ ጊፍተሮች እንዴ በፍቅር ሲዝም ይገርመኛል። ታውቃለህ ይሁን በቃ እኔ እንዴት እንደሆነ ግን ይገርመኛል። አንድ በፊልተር ያበደች ለመጦጣ የመሰለች ሴት ብትሆን ግን አንበሳ ምናምን ያወርዳሉ ቃላቸውን እያወረደ። ለአንተ ግን እንደዚህ እውቀት ለምታካፍል ሰው ምንም እንዴት ነው? ምንድን ነው የሚሻለው? እንግዲህ ይቅር ይበላቸው ማለት ነው። መናፍስቶች ይቅር ይበላቸው። ሌላ ምን ይባላል? ይቅር ይበላቸው ማለት ነው። ይቅር ይበላቸው ማለት ነው። ምን እላለሁ? አይዞህ፣ ምንም ማለት አይደለም። ይስተካከላል፣ ይስተካከላል። ስለዚህ ይሄ ካለቀ
ከሁለት ሰዓት በኋላ ላይቭ ካለ በእርግጥ 2 ሰዓት ላይ ይመጣሉ ብዙ ጊፍተሮች ስለሚመጡ በዛ ሰዓት ትመጣለህ። በደንብ እናወራለን። በደንብ እናወራለን። አገር ቤት ትገባለህ። ይህ ህዝብ ምስኪን ነው። ነቢይ ደምሳሽ እንኳን ለአንተ ለማንም አታላይና ሌባ ይሰበሰብ የለ እንዴ? ገባህ አይደል? በቃ አንተ እኮ ገብተህ ሄደህ አገር ቤት ወይ ትታሰራለህ ወይ ይቅርታ የምትባል ሰው ነህ። ሸኙኝ ያልኩህ አይደል? የሽኝት ፕሮግራም ያስፈልጋል ብዬ አስባለሁ። ደግሞ ብነግርህ በጣም ብዙ ሰዎች ይወደዋል። በቃ እንዲሁ ትመቻቸዋል። እኔ በአንተ ላይ የሚጨክን እኔ አንተን የሚጠላ እኔ አንድም ሰው ገጥሞኝ አያውቅም። ቀጥል። የሆነ ነገር ያስፈልጋል። ቢያንስ አንተ አሁን ኢትዮጵያ ሄደህ ምንም ይብዛ ሚነስም ከዩጋንዳም ቢሆን ከውጭ መጣህ ነው የምትባለው እና ከውጭ መጣ ነው ገባህ አይደል? ዲያስፖራ ነው የሚለው ኢትዮጵያ ህዝብ አሁን ስትሄድ እና አስባለሁ። አሁን ዲያስፖራ ተብለህ በእግርህ ምናምን ስትሄድ እሱ ትክክል አይደለም እና ቢያንስ የሆነ ነገር ያስፈልጋል መንቀሳቀሻ። እንግዲህ በተቻለ መጠን የኢትዮጵያ አምላክ ይርዳንና በቃ ደስ እንዲል በቃ አንተ በሀገር ላይ እኔ አሁን ደስ ብሎ ተሳክቶልህ ባይ ደስ ይለኛል። እግዚአብሔር ነቢይ ደምሳሽ ለምሳሌ ምንም ክፋት የሚባል ነገር እኔ አላይብህም። አንተ ላይ ክፋት የለብህም። በጣም ምስኪን ሰው ነህ። ስለዚህ ያን ያደርጉልሃል ብዬ አስባለሁ። እንግዲህ ፈጣሪ ነው መጨረሻውን የሚያውቀው። እሱ ራሱን ያስጀምረኝ፣ አብረን እናየዋለን። ራሱ ነው እንግዲህ ጀምር ብሎኝ ማምኜ ጀምሬያለሁ። ስንት ዓመት ሆነኝ። መጨረሻውን እናያለን። በቃ ከተወሰነች ቆይታ በኋላ ከ1 ሰዓት ተኩል በኋላ እንቀጥላለን ይህን ጨዋታ። እሺ ጥሩ ቴዲ፣ በጣም አመሰግናለሁ። ሰላም። ከምሽቱ በኢትዮጵያ ሰዓት አቆጣጠር ከስንት ሰዓት ነው የሚሆነው? አሁን ሚድናይት ነው። ልክ 11 ተኩል አሁን ምሳ ነው በእናንተ 10 ሰዓት ከሌሊቱ ወደ 10 ሰዓት አካባቢ ነው። በቃ ከዛ ሰዓት አካባቢ የሆነ ነገር ተሰብስበን ሰው እናስገባና ገስት ላይ ትቀመጥና ገባ ፍሬንዶችን እንሰበስብና የተጫወትን ምናምን እንባረካለን። እሺ አመሰግናለሁ ቴዲ፣ ሰላም ይብዛል። ኤኒታይም ብራዘር። እሺ ወንድሜ። እሺ ኦኬ። ፍቅር ሲዝም አሪፍ ልጅ ነው። በጣም አሪፍ ልጅ ነው። አሪፍ ልጅ ነው። ምስኪን ልጅ ነው። እንዴት ናችሁ? ሁሉ ሰላም ነው ወይ? ወደ ዋና ነገሮች ገባለሁ። እዚህ ጋር ላይት ላብራ። ኦኬ ኦኬ። ፊቱ ለልመና አይመችም። ሙድ አለው። አንዳንድ ሰው እድል የለውም። ልጁ አራዳ ነው፣ የአራዳ ልጅ ነው። ግን የሚያስበላው ምንድነው? ብሮ አንዳንዴ የሚቀመጣቸው ገስት ላይ የሚቀመጣቸው ልጆች በተለይ ገስት ላይ ስትቀመጡ እዚህ ቲክቶክ ላይ ያላችሁ ሰዎች በተለይ በስነ ምግባርነታችሁ በጨዋነታችሁ ፎቶአችሁ የሚታወቅ ፕሮፋይላችሁ ማበላሸት የማትፈልጉ ሰዎች በተአምር እዚህ ቲክቶክ ላይ ከጋጦጦች ጋር አትቀመጡ። እነዚህ ተሳዳቢዎች፣ ብሔር የሚሳደቡ ግለሰብ የሚሳደቡ አሁን ጉዳዩ በጣም ሴንሲቲቭ ሃይማኖት የሚሳደቡ እነሱ አይታዩም። እናንተ በቪዲዮ ትታያላችሁ። ለምንድን ነው ከነዚህ ጋር የምትቀመጡት? ምን ሆናችሁ ነው? የፈለገ ቢሆን ከእንደዚህ አይነት ሰው ጋር እነሱ አይታዩም። እነሱ ብዙ አይነት አድቫንቴጅ አላቸው። ከፈለጉ የፈለጉትን ያደርጋሉ፣ ይስቁባቸዋል፣ ይጫወቱባቸዋል፣ እናንተን ያስጠቁሯቸዋል። ስለዚህ ከእንደዚህ ካሉ ሰገጤዎች ጋር አትቀመጡ። በተለይ አሁን ገብቷቸዋል ንግግሬ። ሪከርድ ሲደረግ አብራችሁ ነው ሪከርድ የምትደረጉት።
ፍቅር ሲዝም ብዙ ጊዜ እንደዛ ያደርጋልና በዛም ትንሽ ሳዝኑበት የቀረ አይመስለኝም። እናንተ ጥንቃቄ አድርጉ። ልክ ነኝ አይደል? ይሰማል። ከሰገጤዎች ጋር አትታደሙ ለማለት ያለው። እሺ ታፕ አድርጉ። ብዙ ወሬዎች አሉ። ወይኔ ኮምፒውተር ሪፍሬሽ ሆነና ድጋሚ ፋይሎቹ ጠፉብኝ። ወይኔ እሺ፣ አንደኛው ፋይል ምን ነበረ? እችን እዚህ ጋር ላርጋት። ዩቲዩብ ላይ ቆይ ትገባላችሁ ስነግራችሁ። አንደኛው ይሄ ነው። ሁለተኛው ይሄ ነው። ሶስተኛው የሴት ልጅ ብልት የሚያስረዝሙ ይሄ ነው። አራተኛው ይሄ ነው። አምስተኛው ፋይል ይሄ ነው። እነዚህ ቪዲዮዎች ዩቲዩብ ላይ ማሳያችሁ ናቸው። ኦኬ ይሄ ነው የመጨረሻው ፋይል። ይሄ ነው። እሺ የት ነበርክ? ኦፍ ኮርስ አስገባለሁ። የት ነበርክ? ፈልጋለሁ። እሺ ቶሎ ዩቲዩብ ላይ ልግባና ክብራትና ክብራን ጽድት ያለ ውይይት እናደርጋለን። ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። እያደረጋችሁ ላላችሁ ልባይ ምስጋና ይድረሳችሁ። እንዴት ነው? አሪፍ ነን አይደል? እዚህ ቱ ማች ላይት ይላል። ለኔ አይደለም ላይቱ እኮ ላይቱ እዚህ ለእንትን ነው የስቱዲዮ ላይቱ በጣም ፓወርፉል ስለሆነ ካሁን ከጎኔ ብታዩ እንዴት አድርጌ ባሳያችሁ በጣም ሁለት ፓውዛ አለ እና ለዩቲዩቡ ነው ለኔ አይደለም። ለቲክቶክማ በጣም ቱማች ነው። ግን እንደዚህ ላዙረው በዛ ቴዲ መጨረሻ የእብድ መጫወቻ ሆንክ ማይ ፍሬንድ። በእርድና ከሆነ አፈርፍሮ ይበላል። ፋራ መስሎ ነው። ፋራ መስሎ ነው። አዲስ አበባ ልጅ ነው እኮ ነቢ ደምሳሽ እኮ አሪፍ ልጅ ነው። እብድ ሲጫወት ፋራ መስሎ ነው። አሁን በዛብኝ አይደል? ኦኬ እሺ፣ እንደዚህ ላድርገው። አሁን አሪፍ ነው። ኦኬ ይሄን ወደዚህ ላድርገው። ለዚህ ለቲክቶክ አሪፍ ነው። ለዚህ እስቲ ኦኬ ላይቭ ልግባ። ኤቭሪቲንግ ኢዝ ሬዲ። ፐብሊክ ነው። ኦኬ ዩቲዩብ ላይ ኑና ጻፉልኝ ኬት እንደሆናችሁ። አለን እንዴት ናችሁ? ወይኔ ያለ ማይክ ሳወራ ዝም ትላላችሁ። አንድ ማናጀር ያስፈልገኛል እኮ እኔ ራሴ 1 2 3 2 1 2 3 እስኪ ቴዲ ማናጀር መሆን ፈልጋለሁ የምትሉ ሰዎች መጀመሪያ በቮለንተር
በነገራችን ላይ ሀገር ቤት ሚዲያ በትልቁ ከፍታችሁ መግባት የምትፈልጉ ሰዎች አላችሁ? 1 2 3 3 2 1 በሚዲያው ዘርፍ ኢንቨስት ማድረግ የምትፈልጉ ሰዎች አላችሁ? ዘመኗን የሚዲያ ነው። 1 2 3 1 2 3 3 2 1 ኦኬ ኦኬ። እንዴት ናችሁ? አንዋር ጤና ይስጥልኝ። ሚኪ ጤና ይስጥልኝ። ማይክ እያስተካከልኩ ነበረ። ለእንዝላልነቴ ይቅርታ ጠይቃለሁ። ኬት ናችሁ? እንዴት ናችሁ? እዚህ ያላችሁ እንደ አዲስ ነው የምንጀምረው። አሁን ነው የገባው ቴዲ አሉ። እንደዛ ነው የምናወራው። እንዴት ነው? ይታገሱ ቴዲ ጀንኑ የሚለው ሙዚቃ ተጋበዝልኝ። እሺ እሺ። አሁን ይሰማል? 1 2 3 ይሰማል አይደል? ይሰማል። ይሰማል። ዩቲዩብ ላይ ያላችሁ ይሰማችኋል? ድምጼ ይሰማል አይደል? ሀና ተክሌ ጤና ይስጥልኝ። አንዋር ሴቶችን እያቆላመጥኩ ነው የምጠራው። የኔ ፕሪንሲፕል ነው። ሴቶችን እያቆላመጥኩ እየተንከባከብኩ ስጠራ ወንዶችን በስምህ ነው የምጠራው። ከቤ ምናምን ስል እንኳን ተቆጡኝ። ከቤ የሚባል ነገር የለም በወንዶች በኔ ቮካብለሪ። ከበደ ከሆን ከበደ ነው። ገሜ የሚባል ነገር የለም። ገመቹ ከሆን ገመቹ ነው። ቴድሮስ እንድትሉኝ ከተናገርኩኝ እናንተንም በሙሉ ስማችሁ ነው የምጠራው። ማይቆላመጡ ስሞች አሉ። በእርግጥ ሸለሙ ላቆላምጣ አልችልም። ሸሌ ምናምን ነው የሚሆነው። በድሉም ሊቆላመጥ አይችልም። በድሉ ነው። በኋላ በዴ ብላችሁ ደግሞ ሌላ ችግር ውስጥ እንዳትገቡ። ታፌ ታፈሰ ከሆንክ ታፈሰ ነው። ታፌ ምንድን ነው? ቦጌ ምና ቦጋለ ከሆንክ ቦጋለ ነው። አብርሽ አብርሃም አብርሃም እያየው ነው። እንደዛ ነው መሆን ያለበት። በወንዶች መካከል መለማመድ ያለብን ነገር ይሄ ነው። ስለ ሴቶችን ግን እናቆላመጣለን። ወንድ ግን ስርዓት መያዝ ካለብን በቃ እንጣም እናገኝም ቀብረር ማለት አለብን ለማለት ያለው ወንድ መምሰል አለብን። ካልሆነ አላስፈላጊ ነገሮችን መዋጋት አንችልም የሚል ጽኑ እምነት አለኝ። የመጀመሪያው ለእናንተ ማደርሰው ከማህበራዊ ጉዳይ ሴቶች ለምንድን ነው አይነው ይሄ ንግግር ለጆሮቻችሁ ትንሽ ሊሰቀጥጥ ይችላል። ምንም ማድረግ አልችልም። ከዶክተሮች አካባቢ ያገኘሁት ነው። የሕክምና ዶክተሮች ናቸው። የነሱን ንግግር አስደምጣችኋለሁ። ለምንድን ነው ሴቶች ብልቶቻቸውን የሚያስጠብቡት? በተቃራኒው ለምንድን ነው ወንዶች እንዲሁ ብልቶቻቸውን የሚያስረዝሙት? አሁን ባለው ነባራዊ ሁኔታ ሴቶች ብልቶቻቸውን ሲያስጠብቡ ወንዶቹ እያስረዘሙ ነው። ምን ተላለፍ አይመስላችሁም? እነሱ ሲያስጠብቡ እኛ ስናስተልቅ ለምንድን ነው? ተወያዩበት እስኪ። ለምንድን ነው ግን ኢንሴኩሪቲ የሚሰማው ሰው አለ በዚህ ጉዳይ ላይ? ዛሬ በስፋት መነጋገሪያ የሆኑ ጉዳዮች ናቸው። 2 ዶክተሮችን ንግግር ወደ እናንተ አመጣለሁ። አለህ እዚህ ውስጥ ያስረዘም ካለ አስተባብሻለሽ፣ ሀሳብ አስተያየት ትሰጣላችሁ። ለምንድን ነው ይሄ ነገር የሚሆነው? የሕክምና ሰዎች ካላችሁ ትገቡና በዚህ ጉዳይ ላይ ከሕክምና ዶክተሮች ናቸው። ከሕክምና አኳያ እንዴት ይታያል? ሰው ለምንድን ነው እንዲህ የሚያደርገው? አይ ነው በራስ የመተማመን ያለመተማመን ጉዳይ ነው። ግን ይሄ ሊቀርፍ የሚችልበት ነገር የለም ወይ? በግልጽ መነጋገር አለብን። እሱን ነግራችኋለሁ። አንድ ድምፃዊ ነው። ክብራትና ክብራን፣ በጣም ታዋቂ ድምፃዊ ነው። ለብዙዎች እንጀራ የከፈተ ድምፃዊ ነው። አሁን በአሳዛኝ ሁኔታ ጎዳና ወድቋል። አንድ ጊዜ እዚህ ጋር ታገሱኝ። ኦኬ ይህ ለብዙዎች የተረፈ ድምፃዊ እጅግ አሳዛኝ በሆነ ሁኔታ ጎዳና ላይ ወድቋል። ይሄ ድምፃዊ ማን ነው? ቀደምት ስራዎቹ ምንድን ናቸው? ያሳዝናል። እግዚአብሔር ከክፉ ይጠብቃችሁ። አትውደቁ፣ አትውደቁ። እውነቴን ነው የምላችሁ። አትውደቁ፣ አትጡ። እኛ ሀገር እንዳለመታደል ሆኖ ሰዎች የሚረዱት ራሱ በቲፎዞ ነው። በቲፎዞ ነው። የሚዲያ ሰዎች ምናምን አንጃ ጋራ ምናምን ይፈጥሩላቸዋል። በህይወታቸው አንድ ነገር እዚህ ገባ የሚባል ነገር ያልሰሩ ሰዎች ብዙ ጊዜ ሲረዱ ታያላችሁ። በጣም ለውጥ የሚያመጣ ነገር ደግሞ የሰሩ በጣም በቃ የረሴ ስራዎችን የሰሩ ሰዎች ደግሞ ጎዳና ላይ ወድቀው የኔ ቢጤ ሲሆኑ ደግሞ እያየን ዝም እንላለን። የተገላቢጦች ነገር ነውና ስለዚህ ድምፃዊ እነግራቸዋለሁ። ከፖለቲካው
የፋኖ ኃይሎች እጅ እየሰጡኝ ነው ይላል የፌዴራል መንግስት። በአጭር ይቋጫል ተብሎ የተጀመረ ጦርነት ነው። እስካሁን መቋጨት ሲገባው 3ኛ ዓመቱ ላይ ይገኛል። አሁን ግን የሀገር መከላከያ ሰራዊት የፋኖ ኃይሎች በገፍ እጅ እየሰጡኝ ነው ይላል። ለተቃራኒው የፋኖ ደጋፊዎች ደግሞ ውሸት ነው ይላሉ። እኛንን እየማረክን ያለ ነው ይላሉ። እውነቱ ምንድን ነው? የመንግስት ሰዎች አሁንም የኦነግ ሰዎች እጃቸውን እየሰጡኝ ነው ይላሉ። የኦነግ ሰዎች ደግሞ ውሸት ነው ይላሉ። ማን ነው የሚማረከው? ማን ነው የሚማረከው? መሬት ላይ ያለው እውነታ ማን ነው? እሱን እናወራለን። ይሄ ለፖለቲከኞች የተያዘ አጀንዳ ነው። አንድ ሁለት ሶስት ሶስት ሁለት አንድ ኦኬ፣ ይሰማል። ቼክ ማይክ ቼክ። እሺ፣ ትግራይ ክልል አንድ የረሳሁት ፋይል አለ። ትግራይ ክልል አሁን ያለው ነባራዊ ሁኔታ የሌላ ነን ትግራዋይ የሆኑ ሰዎች እርዳታ ከሌለበት በስተቀር የትግራይን ችግር መቅረፍ አንችልም ወይም ደግሞ ማንችልበት ደረጃ ላይ ደርሰናል ብሏል አንድ እውቅ ፖለቲከኛ። ይህ ፖለቲከኛ በግፍ ከክልሉ የተባረረ ፖለቲከኛ ነው። አስተዳዳሪ ነበረ። የህወሓት ማዕከላዊ ኮሚቴ የነበረ ሰው ነው። አሁን የቲፒኤልኤፍ ሰዎች በፈጠሩበት ሸፍጥ ተባሮ አዲስ አበባ ገብቷል። ይህን ሰውዬ ነግራችኋለሁ። ለወትሮው አክቲቪስቶቹ በነገራችን ላይ የብሔር ፖለቲካ አቀንቃኞች አንዳችሁ ለአንዳችሁ ሄልሻ እንዴት ነሽ? ከአንድ ሰዓት ተኩል በኋላ እንፈሳፈሳለን። ሄልዬ እሺ፣ እንደተለመደው እኔና ቤተሰቦቼ በደንብ አድርገን እናበጥርሻለን። ተዘጋጂ ለማለት ያለው እሺ። ሄለን ወርቅዬ ናት፣ ለማታውቋት ውቋ ጌመር ተጫዋች ናት። እሷ ሀይ ስትለኝ ኮመንት ላይ ሜሴጅ ስታስቀምጥልኝ ለእሷ ምላሽ እየሰጠው ነው። እሺ፣ አንዳቸው የብሔር አቀንቃኞች ለሌላቸው እኔ ሁልጊዜም የምናገረው በተደጋጋሚ እንደማወራው የትግራይ ህዝብ ጠላቱ አማራ አይደለም፣ ኦሮሞ አይደለም። እኔ አንድ የትግራይ አክቲቪስት ሳይ ሁሉንም ማለት አይደለም፣ አንዳንዶች አሉ፣ ኤክሰፕሽናሎች አሉ። ሁሉንም ጨፍልቄ መናገር አልችልም። ትግራዋዮች አላችሁ፣ እዚህ የትግራይ አክቲቪስቶች አላችሁ እዚህ ውስጥ። ሌላው እንዴት እንደሚያያችሁ አላውቅም። እኔ ሳያችሁ ግን እኔ አይኔ የማያየው ቁጥር አንድ ወደር የማይገኝላችሁ የትግራይ ህዝብ ጠላት እንደሆናችሁ ነው አይኔ የሚያየው። እኔ ማየው እንደዛ ነው፣ በጣም በሪዝን ማለት ነው። የአማራ አክቲቪስቶች አላችሁ፣ የአማራ ፖለቲከኞች። ሌላው እንዴት እንደሚያያችሁ አላውቅም። አሁን ሌላው እንትና ጠል ነው፣ እኔ እንደዛ አይደለም። እኔ አይኔ የሚያየው እንደ አማራ ፖለቲከኞችና እንደ አማራ አክቲቪስቶች የአማራ ህዝብ ጠላት የለም። ኤክሰፕሽናሎች ሁሉንም መውቀጤ ቢያሳዝነኝም ምንም ማድረግ አይቻልም። አላችሁ አይደል? እዚህ ውስጥ እንደ አማራ ፖለቲከኛና እንደ አማራ አክቲቪስት የአማራ ህዝብ ጠላት የለም። የኦሮሞ አክቲቪስት አላችሁ እዚህ ውስጥ፣ የኦሮሞ አክቲቪስቶች እንደ ኦሮሞ አክቲቪስትና እንደ ኦሮሞ ፖለቲከኞች የኦሮሚያ ህዝብ የኦሮሞ ህዝብ ጠላት የለም። ይሄን ቢመርህም ቢጣፈጥም ዋጠው። እናንተ አሁን የለመዳችሁት አወራር ዘድ በቃ ሌላውን ለማሸማቀቅ እንትና ጠል ነው ምናምን እንትና ጠል ነው ይጠሉና ኖ የእናንተን ያህል የወጣችሁትን ማህበረሰብ የሚጠላ የለም። 4 ነጥብ። የስልጤ አክቲቪስቶች አላችሁ፣ የጉራጌ አክቲቪስቶች፣ የትግራዋይ፣ የሲዳማ፣ የወላይታ ከማህበረሰቡ ወጣን እንደሚሉ ፖለቲከኞችና አክቲቪስቶች ለወጡበት ማህበረሰብ ጠላት የለም። 4 ነጥብ። እስኪ በወፍራሙ 4 ነጥብ አድርግልኝ። ይሄን ስለሚያውቁ ሊያተራምሷችሁና ሊያደናብሯችሁ ሲፈልጉ ይጠሉናል፣ ጠላት ነው ምናምን የኛ ጠልን ይሏል። ኖ አንተ ነህ ጠላቱ። ለማንኛውም ይሄን ያነሳውላችሁ የሀብቱ ኪሮስን ቴንኪው 4 ነጥብ እያስቀምጣችሁ ላላችሁ የሀብቱ ኪሮስን ንግግር ወደ እናንተ አስቀምጣለሁ። ከዚህ ጉዳይ ላይ ባይበዛ 4 ፖለቲከኞችን አስገብቼ አንድ ከገዢው ፓርቲ፣ አንድ ከቲፒኤልኤፍ፣ አንድ ከፋኖ፣ አንድ ከኦነግ፣ አንድ ከዜጋ አስገብቼ ኤልሻ ላስገባትና ኤልሻ ትቀመጥ፣ ፖለቲካ መስማት ወዳለው ስላለች። ሰላም ኤልሻ እንዴት ነሽ? ሰላም፣ ጤና ይስጥልኝ። የቤቱ ድምቀት ነሽ። ቁጭቴና ልክ ስጨርስ ደግሞ ልቀመጥ አይደለም የመጣሁት፣ ፖለቲካ ልተነትን የመጣሁት። ተነትኛለሽ? ልተነትን የመጣሁት ልቀመጥ አይደለም። ቴንኪው። በቃ እኔ ታስፈልግኛለሽ። እንደው የምተነትኝበት ጉዳይ አለ፣ አሳተፍሻለሁ። አድምጭኝና ከዛ ማይክ ኦን አድርጊና አውሪ ስልሽ ትነግረኛለሽ። እሺ ተራዬ ሲደርስ እሄድበታለሁ። ሚዩት ላድርግ አሁን። ቴንኪው ሄልሻ የቴዲ ሐዋሳ ቤት ንግስት፣ በጊዜ ሂደት ደግሞ ስሟ ይቀየራል።
ስሟ ይቀየራል እንደ ሁኔታው። ሄለን የቴዲ ቀበጥ ወይም ደግሞ ለቴዲ ሲል ምንድነው ተቀላው የሚል ስም ይኖራታል። እስኪ እያየን እናደርጋለን። ለጊዜው ለቴዲ ሲል አንገቴ ተቀላ ብያውን ቀይረዋል። እየታየ ወደ ታች ዝቅ የሚል ለጊዜው ግን አንገት የተቀላች ያስማማል። እንደዛ እሺ። የመጀመሪያው ዜና ይሄን ነግራቸዋለሁ። ለፖለቲከኞች ይሄን ያስቀመጥኩት ነው። የዛሬ ወሬ ነው። የሀገር መከላከያ ሰራዊት የፌድሪ መከላከያ ሰራዊት ያወጣውን ያስነበበን ዜና ወደ እናንተ አደርሳለሁ። አንድ መረጃ አይቼ ነበረ። እሱን ሳጠናቀቅ ግን እንደ ግብአት እንዲሆናችሁ ኢትዮጵያ ውስጥ ባለፉት ዓመታት በ2025 ከተመዘገቡ ከ500 ሺህ በላይ የቢዝነስ ተቋማቶች ኦልሞስት 400 ሺህ ምናምን የሚሆኑት ተዘግተዋል። አያስደነግጥም? ይህንን እናወራለን፣ እንደ ግብአት እንጠቀማለን። የመጀመሪያውን ወሬ ወደ እናንተ ላድርስ። ዶክተር ናት አምሶሪ ዩቲዩብ ላይ ካላችሁ በቪዲዮ ማየት ትችላላችሁ። ቲክቶክ ላይ ካላችሁ በድምፅ ብቻ ነው የምትሰሙት። ዩቲዩብ ላይ ያላችሁ ይታያቸዋል። እቺ ሴት ዶክተር ናት። ከማህበራዊ ጉዳይ ዛሬ ያገኘሁት ወሬ ነው። ስራዋ የሴቶችን ብልት ማጥበብ ነው። ይሄ እንዴት ይታያል? ዋጋውን ትናገራለች። ቀጥሎ ደግሞ ማሳያችሁ አንድ ዶክተር አለ፣ ኢትዮጵያዊ ዶክተር። ስራው የወንዶችን ብልት ማስተለቅ ነው። ጎበዝ። እነሱ ሲያስጠብቡ እኛ ስናስተልቅ፣ ይሄ ነገር እንዴት ይታያል? ሄለንን እናገዛለን የምትሉ ሌሎች ሁለት ሴቶችና አንድ ወንድ ጨምራለሁ። በዚህ ጉዳይ ላይ ሀሳብ ትሰጡና ትወርዳላችሁ። ሄለን ብቻ ትቀመጣለች። በሴቶች ብልት ነው ያለው ቴዲዬ፣ በሴቶች ብልት ነው ያለው፣ በሴቶች ብልት ነው ያለው፣ በወንዶች ያስገባ። ግን እስኪ ወደ ሴትዮዋ ንግግር ከመሄድ በፊት ሄልሻ፣ ለምንድን ነው ሴቶች የሚያስጠብቡት ወንዶች የሚያስጠልቁት? ለምንድን ነው? በጣም አመሰግናለሁ ቴዲዬ እድሉን ስለሰጠኝ። ምንድነው በየትኛው በኩል ለምንድን ነው እንደዚህ አይነት ዜናዎች ሴቶች የሚያስጠብቡት? ለምንድን ነው ወንዱ የሚያስጠልቀው? ለምንድን ነው? በወንድ ጉዳይ አንድ ወንድ አለ። አንድ ወንድ የሕክምና ሰው ቢሆን ይመረጣል። ወይም በስነ ልቦናው በስነ አእምሮ ወይም ደግሞ በሳይኮሎጂው ዘርፍ ያካበተ ልምድ ያለው ቢሆን ይመረጣል። እስኪ አንድ ወንድ ላስገባ። በነገራችን ላይ ሲሪየስ ውይይት ነው፣ ቀልድ እንዳይመስላችሁ። ቀልድ አይደለም። የምን ቀልድ ነው? የኔ እንኳን ጠባብ ነው፣ አላስጠብበውም። ኦኬ ሰምተናል። ጥሩ ነው። ግን ለምንድን ነው ሴቶች የሚያስጠብቡት? ሜይ ቢ የወንዶች ስላነሰ ይሆናል። አልመጣጠን ይላል። ገባህ? አንዳንዴ ለዚህ የምላሽ ምት የሚሰጥ ወንድ የለም። የወንዱ ስላነሰ ነው፣ በወንዱ ሳይዝ ልክ ነው የምታስጠብቡት ማለት ነው ብዬ አስባለሁ፣ በእኔ አመለካከት። ግን ይሄ ቴዲ ምን ይመስላል መሰለህ? ይሄ አጠቃቀምን ያለማወቅ፣ ገባህ? አጠቃቀምን ካለማወቅ የመጣ ድክመት ይመስለኛል። አይመስልም? በራስ መተማመና ኤባ ጤና ይስጥልኝ። ወንድ ወይስ ሴት? ሴት ነች። ወንድ ነው። እሺ ኤባ ሰምታለ ርዕሱን? ወረደ፣ ስልክ ገባበት። የት ነበርክ? ላስገባው እስኪ። የት ነበርክ? ፖለቲከኛ ነው፣ ግን በዚህ ጉዳይ ላይ መተንተን የሚችል ከሆነ የት ነበርክ? አንድ ወንድ ብቻ። የት ነበርክ? ኦኬ መጀመሪያ ዜናውን ላስደምጣችሁ። የት ነበርክ? ይሰማል? አለው ቴዲ። እስቲ የአብስራ ላስገባው። በቃ ይበቃል፣ ከዚህ በላይ ይበቃል። የአብስራ ጤና ይስጥልኝ። ሰላም ቴዲ፣ እንዴት ናችሁ? እግዚአብሔር ይመስገን። ኢትዮጵያውያን ዶክተሮች ያወራሁትን ሰምተሃል? መጀመሪያ ነበርኩ ግን ወጥቼ ነበር። እሺ ኢትዮጵያውያን ዶክተሮች
የሴቶችን ብልት ማስጠበብና የወንዶችን ብልት እናስረዝማለን የሚል ማስታወቂያ በግፍ እየሰሩ ነው፣ እያስነገሩ ነው። ለምንድን ነው ሴቶቹ የሚያስጠብቡት ወንዶቹ የሚያስተልቁት? ዋና ምክንያታቸው ምን ይመስላል? ሄለን የወንዶቹ ትንሽ ስለሆነ ለወንዶቹ ብለን ነው አለች። ምን ትላለህ አንተ? አስደምጣቸዋለሁ ዶክተሮች። እሺ ዘብቻ ልናገር። እኔ ቅድም ጩጬ ስለነበር አጠገቤ ቴንክ ዩ። እንደነዚህ አይነት ዲስከሽኖች ኢምፖርታንት ናቸው። ከላይ ነውርና የሆነ ባህል ምና የተባለ ከስር ግን ብዙ ነውር ብዙ ስራ እየተሰራ ነው ያለው እና እኛ ሀገር የማይሞከር ምን አለ? አሁን ነው አንተ ካናዳን አይታ ሌሎች ሀገሮችን አይተ እንደሆነ እኔ አላቅም። I've been into different African countries እና እኔ ኢትዮጵያ ውስጥ ያየኋቸውን ነገሮች ሌሎች አፍሪካ ሀገሮች ውስጥ አላየሁም። እውነቴን ነው የምልህ እና ከሞሮኮ ባዝ ጀምሮ ማለት ነው ኢትዮጵያ ውስጥ የሞሮኮ ባዝ ተብሎ ሀብታሙ ምናምን ሰልፍ ተይዞ ምን እንደሚሰራበት በተለያዩ መጽሔቶች አንብበናልም ጽፈናልም። ብዙ ተግባራት ይፈጸማሉ። ዘመናዊ ተብሎ ነው የሚመጣው። ከዚያ ቀጠለ ደግሞ የቂጥ ምናምን ስፖንጅ መጣ፣ ጡት መጣ፣ ጥፍር መጣ። አሁን ዊግ ኢትዮጵያ ውስጥ እንግዲህ ውብ ኢትዮጵያውያን ናቸው ሴቶቻችን በብዙ አፍሪካ ሀገራት ኢቭን ኢን ዘ ወርልድ በጣም ተመራጭ የሆነ ነገር ያላቸው ናቸው። ፊዚካሊ ማለት ነው፣ ሜንታሊ እግዚአብሔር ያውቃል። እና ግን የዊግ መሸጫ ሀገር ኢትዮጵያ ናት፣ አንደኛ ማለት ነው። ከዛ እንደምታየው ደግሞ እንትን ማስተከል ምንድነው ቂጥ ማስተከል ከስፖንጅ መግዛት አልፎ አሁን የሄዱ አንድ ደቂቃ አስጠይቆይ። እሺ የአብስራ እስኪመጣ ላስደምጣችሁ። ግን እኔ አሁን ይሄ ሴቶቹ ብቻ ይሄን ያደርጋሉ በሚሉ አልስማማ። ዛሬ ወንዶቹም ራሳቸው ዊግ አናታቸው ላይ የሚያደርጉበት ሰዓት ላይ ያለ ነው። ኢቨን እዚህ ቲክቶክ ላይ እንኳን የምታውቁት ሰው በአንድ ወቅት ከኛ ጋር ክርክር ላይ የነበረ ሰው ዊግ አስቀጥለዋል። ሴቶቹ ጋር ብቻ ሲሆን ለምንድን ነው ዜና የሚሆነው? ወንዶቹ ዊግ እያስተከል አይደለም እንዴ? የወንድ ብቻ የሴት ብቻ አይደለም፣ ኢን ጀነራል ይበዛል። ይሄ ፊዚካል የሆነው ነገር የሴቶቹ ይበዛል። እውነት ለመናገር ወንዶቹም አለ ጺም ቀለም መቀባት ያው ሜካፕ ነው፣ ጸጉሩንም ማስተከል አሁን የመጣው ነገር ሁሉም የወንዶችም አለ። አሁን ኢትስ ኖት አባውት ኮምፒቲሽን ኢን ጀነራል። ግን ኢትዮጵያ ውስጥ ሁሉም ነገር መሞከሪያው ኢትዮጵያ ነው ለኔ ባለኝ ኤክስፒሪየንስ ማለት ነውና አሁን ደግሞ እንትናቸው አጭር ይሆን ብልታቸው ያጠረ እናስረዝማለን። ይሄ አይ ዶንት ኖ ለምን ያረጉታል። እንግዲህ የቢዝነሱ ሞዴል የፈጠረው ማስታወቂያ ወይም የሆነ ቶሎ ሰለባ እንሆናለን ይመስለኛል። እኔ ቶሎ ሰለባ ስለምንሆን ኤክስፖዝድ ስለምንሆንና አዲስ የመጣውን ነገር በሙሉ ቶሎ ተሻምተን የመግዛት የእንትናችን ይሄ መረጃ የለንም ይመስለኛል። መረጃ የለንም። ነገሮች ወደ ምን ሊወስዱን ይችላሉ? ሳይንቲፊክ ሪሰርች ቀርቦ አይደለም። አሁን የምትላቸው ነገሮች ሳይንቲፊካሊ ፕሩቭን ሆኖ ኢቭን ለምሳሌ የሚሰራ እንኳን ቢሆን ለኢትዮጵያውያን ይሰራል ወይ? አንድ ነገር ለኢትዮጵያውያን ይሰራል ወይ? ለሌላ ሀገር የሰራው እኛ ሀገር ይሰራል ወይ ተብሎ ጥናት የሚያደርግልን ምሁር የለም፣ የትምህርት ተቋም የለም ቶሎ የሚደርስበት። አሁን አንተ ደረስክበት እና ለሚዲያ መጣኸው። ምናልባት ኧረ የሚያስጠላ ወሬ ነው ምናምን የሚሉ ሰዎች ሊኖሩ ይችላሉ። ነገር ግን ይሄንን ነገር ጉዳይ ብሎ ኢትስ ኢምፖርታንት ቀጥሉበት የሚለን ተቋም የለም። አስፈላጊ ነው፣ በዚህ ምክንያት ይጠቅማችኋል ቀጥሉበት። ኖ አይደለም ይሄ ነገር ይሄን ነገር ሊያመጣባችሁ ይችላል የሚል ጥናት የሚያደርግ ተቋም የለም ኢትዮጵያ ውስጥ። ሐሜት፣ ወሬ፣ ግርግር ነው ያለውና ቢዝነስ ካመጣ ደግሞ ሁሉም ሰው ነው አሜን ብሎ ቤት የሚያከራየው ሰውዬ ለምሳሌ ለዛ ዶክተር ብልት ለሚያስረዝመውና የሴትን ብልት ለሚያጠበው ሰው ቤት ብር እስከከፈለ ድረስ ያከራየዋል። ቀበሌ ፈቃድ ይሰጠዋል፣ ወረዳው እንትን ይለዋል። አገሪቷን ብትሆን ፕሩቭን
ፕሩቭን የሆነ መረጃ ያለው ነገር አይደለም። ለምሳሌ አንድ ነገር አሜሪካ ወይም ካናዳ ሲገባ በዚያ ሀገር የንግድ ስርዓት ውስጥ ማለፍ አለበት አይደለም። ዝም ብለህ ሄደ ንግድ አትከፍትም። የሚበላ ከሆነ ምንድነው ካሎሪው ስንት ነው? ሰርቪንግ እንትኑ ምን ያህል ነው ሰርቭ ማድረግ ያለበት? ለአንድ ሰው ነው ወይ ለሁለት ሰው ነው ወይ? ኤቭሪ ዲቴይል ፋቱ ኒውትሪየንቱ በሙሉ ይጻፋል። ያንን ሳትጽፍ የሚጠጣም የሚበላም ነገር አታቀርብም። እንኳን አለም ሄልዝን የጤናን ጉዳይ የሰውን ብልት መቁረጥ ማስፋት መስፋት ይቅርና ማለት ነው የሚበላና የሚጠጣ እንኳ በትክክል የምዘናውን ማለፍ መቻል። ኢትዮጵያ ውስጥ እንደዛ የለም። ኤቭሪ ፕሮዳክሽን ወደ ኢትዮጵያ መግባት ይችላል። ኤቭሪ ሰው ሄዶ እንዲህ ልሰራ ነው ካለ ኢትስ ኦፕን as long as it brings money። እሺ አንዴ ላስደምጣችሁና መጀመሪያ ሙሉ ኢሜጁን እንድትይዙ ዩቲዩብ ላይ ያላችሁ ሰዎች ቪዲዮ ላጫውትላችሁና ሴቷ ዶክተርች ናት። ስራዋ የሴቶችን ብልት ማጥበብ ነው። እስኪ የምትለውን ስሙ። የብልት ማጥበብ ኦር ደግሞ ቫጃይናል ታይትኒንግ ዋጋ እየጠየቃችሁኝ ነበረ። ስለዚህ ልንገራችሁ $2000 እስከ $5000 ህንድ ሄዳችሁ ብትታከሙ ማለት ነው። ተርኪ ለመሄድ ብትሞክር ደግሞ $2500 እስከ $7000፣ ዩኤስ ሊሄድ ብትሉ ደግሞ እስከ $45000 ይደርሳል። ከዚህ አንጻር እኛ ጋር ስንት እንደሚመስላችሁ ንገሩኝ። ፕላስ ደግሞ ኤግዛክት ዋጋ ልነግራችሁ የማይችለው ይሄ ህክምና በየሰው ይለያያል። ምክንያቱም ከብልት ማጥበብ ጋር ተያይዞ የተፈታ ስቲች አለ ወይ፣ እዛ ጋር በትክክል ያልዳነ ስቲች ካለ ደግሞ እሱንም በዛው ስለምናስተካከል ኢንዲቪጁዋላይዝ ነው ዋጋው። ግን በግምት እስቲ ንገሩኝ ኮሜንት ሴክሽን ላይ። አንዳንዶቻችሁ ቀልድ መስሏችሁ ነው እንዴ? ቀልድ ሲሆን ቀልድ ነው ብዬ እነግራችኋለሁ። ቁም ነገር እኮ ነው። በሲሪየስ የምንወያይበት ጉዳይ ነው። ለቀልድ እኮ አይደለም። ቴሌግራም ላይ ጽፌላችሁ እኮ አይደል የመጣሁት። ቀልድ ሲሆን ይሄ ሌላኛው ቀልድ ነው ብዬ እነግራችኋለሁ። ይሄ ቁም ነገር ነው። ኦኬ ሴቷች ናት። ብዙ ኢትዮጵያውያን ብዙ ብር ይከፍላሉ። አሜሪካ፣ ቱርክ መሄዱ አሉ። የተለያዩ ቦታዎች ላይ ቱርክ የምትሄዱ ከዚህ ቱርክ የምትሄዱ አንድ ባንድ ጠርታችሁ መጠየቅ አለባችሁ። የሆነው ነው። ቱርክ ሄዳሉ። የቱርክ ዋጋ አለ፣ አሜሪካ ዋጋ አለ። የተለያዩ ቦታዎች ብትሄዱ ለማስጠበብ የምትከፍሉት ዋጋ አለ። እች ግን ኢትዮጵያዊ ዶክተር ናት። ከሁሉም ቦታ ዋጋ አወዳድራችሁ ኑና በተመጣጣኝ ዋጋ እናስጠብባለን አለች። እችን ሰምቼ ሳልጨርስ ወዲያው ደግሞ ሌላኛው ኢትዮጵያዊ ዶክተር መጣ። የእኚህ ሰው ናቸው። ምን ይላሉ? እስኪ ስሟቸው። የመጣው ከዚህ ብልቱን ለማተለቅ ነው። ኢትዮጵያዊ ነው። ብልቱን ለማተለቅ ነው የመጣው። ከጀርባቸው ተኝቷል። እኛ ኢትዮጵያዊ ዶክተር ብልቱን አስተለቁለት። ፊቱ አይታይም። የልጁ የዶክተሩ ፊት ይታያል። እስኪ የዶክተሩን ንግግር ላስደምጣችሁ። የመጣው ከዚህ 2 ብልቱን ለማተለቅ ነው። ብልቱ ውፍረት ለመጨመር ሙሉ ወዶ እንድትይዙ ከዚህ ጋር ላስደምጣችሁ። ይሄ የእናንተ ኮመንቶች ናቸው እየሄዱ ያሉ። ወንዶች የብልት ውፍረት ለመጨመር ከስቡ አውጥተን ወደ ብልቱ ለመክተት እና ብልቱን ለማተለቅ ነው የመጣው። ከዚህ 2 ዓመት በፊት መጥቶ ታክሞ በጣም ደስ የሚል ውጤት ስላገኘ ዛሬ ተመልሶ መጣ። የተጠቀምንበት መሽን እዚህ ቢዩቲፊል የሚባል ነው። እዛ ጋር የሚታየው መሽን ነው። ስቡን በሌዘር ያቀልጥና ከዛ ፋቱን ወይ ስቡን እናወጣና ፕሮሴስ ካደረግነው በኋላ ፕሮሴስ ስናደርገው እንደዚህ ይወጣል። እንዴት እንደሚወጣ ስቡን ያሳያሉ። በስሪንጅ ሁሉ ነገር እንዴት እንደሚያወጡት፣ እንዴት እንደሚያደርጉ፣ ብልቱ እንዴት እንደሚያስተልቁት ኢትዮጵያዊ ዶክተር እያሳዩ ነው። እና አንድ ፕሮሴስ ከተደረገ በኋላ ወደ ብልቱ እንከተዋለን ማለት ነው። እና እንዴት ነው? ጥሩ ነው። ልጁ ከጀርባው ነው እንዲህ ይላል። ለማታዩ ሰዎች ጥሩ ነው እንዴት ነው ሲሉት ስብ ነው የሚወጉት መሰለኝ። የሕክምና ዶክተሮች በዚህ ጉዳይ ላይ ምን ትላላችሁ አላውቅም። እስኪ ድምፁ ግን ማቀው ሰውዬ መሰለኝ። እስኪ እንዴት ነው ሲሉት ይናገራል ማለት ነው። እና እንዴት ነው? ጥሩ ነው ሪዛልቱ። በጣም ምንም ቀን ያለው እንደዚህ አልጠበቁ ነበር። በጣም አሪፍ ነው። ምንም አልተሰማኝም።
ይሄ ሰው የዚህ ቲክቶክ ላይ የሆነ ጊፍተር መሰለኝ። ቴዳዬ ይቅርታ፣ በቃ ይሄ የጤና ባለሙያ የሚያስፈልገው ጉዳይ ነው። ዶክተሮችን አስገባ። ቀልድ መስሎኝ ነበር። ልውረድ። እሺ፣ ለመስማትም ይቀፋል። ቆይ ልውረድ። ቆይ ግድ የለም። ቴንኪው። እሺ ቴዳ፣ መልካም ጊዜ። ሌላ አንድ ሴት እንጨምራለን። ቀልድ አይደለም ቴዲ። በዚህ ጉዳይ ላይ ምናልባት እኔ ሌላ ነገር ላወራ፣ ትላንትና ያነሳው ሰብጀክት ስለነበረ ዛሬ ላወራ ነው። እሱ ልንያዘውና እዚህ ጉዳይ ላይ ግን እኔ በፕሮግራም ነው የሚሄደው፣ በቅደም ተከተል ነው የሚሄደው። አንድ ይሄን ልጨርስና በምትሄድበት በፖለቲካ ከሆነ በፖለቲካ ጉዳይ ላይ ኖ ፖለቲካ አይደለም። ኦኬ ይሄን አንዴ ልጨርስና ከዛ እሺ አንድ ማነው ሰውዬ? አንዳንድ ሰዎች ስም የጻፋችሁ ነው። ሰውዬውን ጠረጠርኩት እኔ። እስኪ እኚህ ኢትዮጵያዊ ዶክተር ናቸው። ይሄ ያለና የተሰራበት ያለ ነገር ነው። እኚህ ዶክተሮች ናቸው። የሰማችኋትም ሴት ዶክተር ኢትዮጵያዊ ዶክተር ናት። ይሄም ወንድ ዶክተር ኢትዮጵያዊ ዶክተር ነው። እንዲሁ ዝም ብሎ በባህላዊ መንገድ ወይም ደግሞ ዝም ብሎ አልፍ ስታልፉ ስትሄዱ የምታገኟቸው ሰዎች አይደሉም። ፕሮፌሽናል ሰዎች ናቸው። ሳይንስን ተከትለው ነው። ትንኝ የምታክል ወይም ደግሞ ጉንዳን የምታክል እቃ ካለ ስብ ትወጋና እንዲወፍርልህ ይደረጋል ነው ነገርየው። እና እዚህ ሄደው ሰውዬ ድምፁ ግን ስሰማው እዚህ ቲክቶክ ላይ ማቀው መሰለኝ ነው ያልኳቸው እንጂ እዚህ ጋር እንደምታዩት እኚህ ዶክተር ናቸው። እስኪ ስሙት። ፕሮሴስ ከተደረገ በኋላ ወደ ብልቱ እንከተዋለን ማለት ነው። እና እንዴት ነው? ጥሩ ነው ሪዛልቱ? በጣም ምንም ቀዛ ያለው እንደዚህ አልጠበቁ ነበር። በጣም አሪፍ ነው። ምንም አልተሰማኝም። ከዚህም በፊት ያጋጠመው ውጤት ጥሩ ነው። አሁንም በጣም ትዛዝ የተሞለስኩት እኮ ለዛ ነው። አይ ነው እንዶች ግምታችሁ ለእናንተ አስቀምጡ። የተነበርክ በዚህ ጉዳይ ላይ ምን ትላለህ? ሌላ አንድ ሰው ልጨምርልህና ምናልባት ይበቃል። አንድ ሴት ካለች እስቲ ቆይ እቺ ልጅ ላስገባት፣ ከዛ በኋላ ወደ ሌሎች ጉዳዮች እንሄዳለን። ጤና ይስጥልኝ ምህረት ወረደች። ኦኬ እስኪ እቺን ላስገባት። ኦኬ ይበቃል። ይሄን ተወያዩበት እናንተ ቤታችሁን ከፍታችሁ። እንዲህ ያሉ ነገሮች በስፋት እየታዩ ነው። ወንድሜ ፐብሊክ ላይ ወይ ብልግና ምናምን አልክ ማለት ተደብቃ አላደረክም ማለት አይደለም። በቃ ሳይንሱ ነው። አንዳንድ ፀጉርን ታስተክላለህ፣ አንዳንድ ቱርክ እየሄድክ እያስረዘምክ ትመጣለህ፣ አንዳንድ ቱርክ እየሄድሽ ውሸት ነው እውነት ነው። ይኸው ዶክተሯ ተናገረች። ቱርክ እየሄዳችሁ የምታስጠብቡ ሴቶች አላችሁ። የቱርክን ዋጋ ነገረቻችሁ፣ የአሜሪካንን ዋጋ ነገረቻችሁ። ኢንፋክት አንዳንዶቻችሁ ከአሜሪካ ወደ ቱርክ፣ ከኢትዮጵያ ወደ ቱርክ የምትሄዱት ቱርክ ቅናሽ ስለሆነ ነው። ከዚህ ቀደም ቱርክ ሊክ ያደረገ መረጃ ኩላሊት የመስረቅ ነገር የመዘረፍ ነገር ሊያጋጥማችሁ ይችላል። በተለይ ዳሌዎቻችሁን ለማስተለቅ አሁን ዘመኑ ያለንበት ደረጃ እንደዛ ነውና ጥንቃቄ አድርጉ ብዬ መረጃ ሰጥቻችሁ ነበር። አሁን እየሰማን ያለነው በስፋት ወሬው ይሄ ነው። ወደዳችሁም ጠላችሁ በቃ ወሬው ይሄ ነው። ሴቶቹ ብልት ያስጠብባሉ፣ ወንዶቹ ብልት ያስጠልቃሉ። ኢትዮጵያውያን ዶክተሮች ይኸው አንድ ኢትዮጵያዊ የሆነያችን በቱርክ አትምጣብኝ ይላል። ወንድ ኢትዮጵያዊ ከጀርባ አስተኝተው ብልቱን አስተልቀውለታል። ስብ ነው የጨመሩት። እና ወደ ሌሎች ነገሮች ከመሄድ በፊት የት ነበርክ? በዚህ ጉዳይ የምትለው ነገር አለ? ነገር ስታየው ይሄ አንድ ጉዳይ ነው። ሌላ ደግሞ በሚቀጥለው ሌላ ነገር ልንሰማ እንችላለን። እና ኢትዮጵያ አንደኛ የህግ ጉዳይ ሁሌ እኛ ትኩረት የምናደርገው ስፔሲፊክ የሆነ የብሔር ፖለቲካ ላይ ብቻ ነው። ግን ከስር ብዙ ህጎች አሉ፣ ማህበራዊ ህጎች፣ የጤና ህጎች፣ ብዙ ህጎች ዝም ብሎ በዋል ፈሰስ የሚታለፉና ማህበራዊ ቀውስ እየፈጠሩብን ያሉ ነገሮች ናቸውና ይሄንን ነፍጠኛ ያለው ሰምተህ ነፍጠኛ ያለው ሰምተህ ኦኬ ስብ አስጨምረህ ካወፈርከው ምናልባት ሲቆም አይፈነዳም ወይ?
እና ብዙ ነገሮች ሃይባይ የላቸውም ኢትዮጵያ ውስጥ ብዙ ነገሮች ማለት ይሄ እኔ ምንድነው እንዴት አድርጌ ነው መሰለህ የማየው የሆነ ቦታ እስኪ ይሞከርና ይሄ ነገር የሚሰራ ከሆነ እንጠቀመዋለን ተብሎ የሚለቀቁ ፕሮጀክቶች ያሉ ይመስለኛልና እንደነዚህ አይነት ነገሮች አብዛኛው ደሃ ሀገሮች ላይ ነው የሚሞከሩት። ኢትዮጵያ ደግሞ አንዷ ዋንኛዋ ደሃ ናት። ይሄ ህዝብ የሰማውን ያምናል፣ የተሰጠውን ይቀበላል፣ የተባለው እውነት ይመስለዋልና ሄዶ እንትኑን ሲያስረዝም እንትኗን ስታስጠብብ ምን ሊፈጠር ይችላል ምናምን እሷ ላይ ፕራክቲስ ተደርጎ ሌሎች ህይወቶች እንዲድኑ ኢትዮጵያ መጠቀሚያ የምትሆን ይመስለኝ። እኔ it's not specifically ይሄ ጉዳይ ብቻ ሳይሆን ብዙ ነገሮች እኔ ይመስለኝ ይሄ ባህሪ እንግዲህ የሴቶች ብቻ አይደለም ወይ የወንዶች አይደለም የሁለታችንም ነው። የሴቱ የወንዱም ሴቶቹ ያስጠብባሉ ወንዶቹ ያስተልቃሉና በራስ መተማመን ማጣትም ሊሆን ይችላል። ቅድም ፍቅር ሲዝም ገብቶ አንድ በማወቅም ባለማወቅም የተናገረው ነገር አለ። ይሄ የግብረ ስጋ ግንኙነት የማይንድ ጌም ነው። ብዙዎቻችን የማይንድ ጌም መሆኑን አናውቅም። በተለቀ ወይ ባነሰ ምናምን ይመስለናል። ሁለተኛ የሚነገሩ ንግግሮች ራሳቸው በሚዲያ በተለያዩ መንገዶች ወይ ባል የሚናገረው ወይ ፍሬንዷ የሚናገረው ንግግር በራስ መተማመን እንዳይኖራቸው ያደርጋል። ሴቶችን ወንዶችም ከሴቶች አንደበት የሚሰሙትን ንግግር ወንዶች በራስ መተማመን እንዳይኖራቸው ያደርጋል። ይሄ ኢቭን በሙዚቃዎቻችን እኮ አለ እንትንሽ ሰፊ ነው አለኝ እንትንሽ መቆጫው ትንሽ ስለሆነ ምናምን የተባባለ ሲነገረን ነው አይደል ያደግነው። አሁን በኢትዮጵያውያን ብቻ ሳይሆን ይሄ ነገር ኦል ኦቨር ዘ ወርልድ ያለ ነው። አሜሪካን ብትሄድ ፒ ላርጅመንት ያለ ነገር ነው። አሁን ኢትዮጵያውያን ምን ያህል በገፍ ይሄን ስራ ቢፈልጉት ነው ኢትዮጵያውያን ዶክተሮች በዚህ ጉዳይ ላይ ስፔሻላይዝድ አድርገው የራሱ ሳይድ እና ኢፌክት ቢኖረው ወደዚህ ተግባር የገቡት ማስታወቂያ እስከ መስራት የደረሱት ኢቭን ኢትዮጵያውያን ሄደው እስከ ማሰራት ደርሰዋል። አሁን ይሄ ፊቱን ስላላየ ነው እንጂ ኢትዮጵያዊ ነው፣ ተሰርቶለት ነው። ያልታየች ኢትዮጵያዊ ቱርክ ሹልክ ብላ ሄደች። ስንት ኢትዮጵያ ያለች ቱርክ ሹልክ ብሎ ሄዶ አስረዝሞ የመጣው ወይም ደግሞ የዚህ ሰርቪስ ተጠቃሚ የሆነ ስንት አለ። ስለዚህ ዘመኑ ያመጣው ቴክኖሎጂ ያመጣው አይደለም እንዴ? ምን ሊደረግ ይችላል? ከዚህ ማምለጥ ይቻላል? አይቻልም። ምንም ማድረግ አትችልም። ይሄ እንግዲህ ፕሮቴክትድ የሆነ የስራ ዘርፍ አይደለም። you can't protect it። አንተ ሰዎች የሰሙትን አምነው ተቀብለው ብልታቸውን ለመስጠት ከደፈሩ that's their choice። ነገር ግን እኔ መንግስትን ብሌም አደርጋለሁ። ጤና ሄልዝ ጉዳይ ላይ ሰርቲፋይድ ያልሆነ እና ፕሩቭን ያልሆኑ ፕሮጀክቶች አፕላይ ሲደረጉ ህዝብ ላይ ዝም መባል ያለበት አይመስለኝም። የጤና ሚኒስቴር የሚባለው የፖሊዮ ክትባት እንዲከትብ ብቻ ዶክተር እኮ ኢትዮጵያ አሜሪካ ላይ ዶክተር it's not about being doctor. I am going to be a doctor soon. It's not a professional ሰውዬው አጠቃላይ እንደነዚህ አይነት ነገሮች እንደ ተቋም መተው ኢትዮጵያ ላይ ሲከፈቱ ጭራሽ ማስታወቂያ ሲሰራባቸው ምን እየሰራ ነው? ጤና ፀጉርህ እኮ የጤና ሚኒስቴር ጉዳይ ነው። በነገርህ ላይ ቴዲ ኢትዮጵያ ውስጥ ፀጉርህን ስትቆረጥ እኮ የጤና ጉዳይ ነው። ጥፍር የሚሰሩ ሰዎች እኮ የጤና ጉዳይ ነው። ገብቷል? እኛ እዛ ደረጃ ላይ ስላልደረስን ዝም ብለን ፖሊዮ ማስወረድ ውርጃ ምናምን እንደዛ ነገር ላይ ብቻ አተኮርን። ጨጓራ፣ ኩላሊት የሚባሉ ነገሮች ኮመን ትራዲሽናል ሄልዝ ላይ ብቻ አተኮርን እንጂ ጥፍሯን ስትቆረጥ ጥፍሯ ሳት ብሎ ገብቶ ቴታነስ ቢይዛት ደሟ ቢፈስ የጤና ጉዳይ ነው። ህግ ሊወጣለት የሚገባ ነገር ነው። ካለሙያዋ ገብታ ነው የቆረጠቻት፣ በሙያዋ ነው። ምንድነው ፈረስተ ሄዱ ምንድነው? ፀጉርን ስትቆረጥ አንተ ሚደማው የማንን ፀጉር የተቆረጠበትን ሳኒታይዝ ያልተደረገ የፀጉር ማሽን ፀጉሩን ከተቆረጠ ይሳባውት ሄልዝ ሚኒስተር የሚመለከተው እሱን ነው። እንደዚህ ብልት መቁረጥና ማስጠበብ ውስጥ ቢግ ዲል ኦርጋን ነው። ይሄ ደግሞ ይሄ ሌላ የእንትንም አይደለም፣ የቆዳና ምናምን ጉዳይ አይደለም፣ ኦርጋን የሚመለከት ነውና የጤና ሚኒስተር ይሄ ስራው ነው። ይሄንን ለመስራት ቀልቡ የለም። አሁን ከቀልባቸው አይደሉም። ገብቷል? እና ይሄ እዛ ደረጃ ነው የማስበው። እንግዲህ በዚህ ላይ ይልቃ ካልክ ወደ ሌሎች እንሂዳለን። አንድ የምታግዘኝ ሀሳብ አለ፣ ሀሳብ የምሰጥበት ወደዛ እመጣለሁ። የህዝቡ አስተያየት ለዶክተሩ የሚከተለው ነው። ብርሃኑ ደስታ ይሄ በፍጹም ልክ አይደለም። አሁን በውሸት ማስታወቂያ ህዝብን እያታለልክ ነው። ብልት ከተፈጥሮ ውጭ ባይነካካ ጥሩ ነው። ብልት ከተፈጥሮ ውጭ ባይነካካ ጥሩ ነው ማለትና ድርጊቱን የሌለ ነገር ነው። ውሸት ነው ማለት የተለያየ ነገር ነው።
ሬጂስተርድ የሆነ አሜሪካን ውስጥ ያለ ኢትዮጵያዊ ዶክተር ነው። ሴቷ ደግሞ ኢትዮጵያ ውስጥ ያለች ዶክተር ናት የሴቶችን ብልት የምታስጠብበው። ስለዚህ ድርጊቱን ማድረግ ይቻላል፣ የሚቻል ነገር ነው። ነቅለውም ሊተክሉልህ ይችላሉ። እሱ ችግር የለውም። ሳይድ ኢፌክቱ ምንድነው ነው ጥያቄው። አወቀ ሙላዊ ይቅርታ አልገባኝም። ስቡ በሁለተኛ ዙር ነው ወይስ በሁለት ዓመት ነው ቀልጦበት? ኦኬ ይኛው ቀልድ ነው። እሺ ሌላኛው ይህ ሁሉ የሴት ስቃይ ለማብዛት ነው የሚልም አለ። እሺ የሰውነት ክብደት ስንቀንስሳ እሱ ይቀንሳል? ዶክተር ምን ይላሉ? ይሄም ጥሩ ጥያቄ ነው። ይሄ ጥሩ ጥያቄ ይመስለኛል። ስትከሱ አብሮ ይከሳል ወይስ ባለበት ይሆናል? ከብዶህ እንዳትጎብጥ ማለት ነው። አይ ቲንክ ይሄ ጥሩ ጥያቄ ነው። ለዚህ ምላሽ ያስፈልጋል። ምክንያቱም ሲንስ ይሄ ሂውማን ሜድ በአርቲፊሻል መንገድ የተደረገ እንደመሆኑ መጠን ስትከሳስ እንዴት ነው? አንዳንድ ጊዜ ፀጉራችሁን በጣም ያሳደጋችሁ ሰዎች ከመቆረጣችሁ በፊት የጭንቅላታችሁን ሳይዝ ቼክ አድርጉ ይባላል እና ሲከሳስ ይሄ ነገር አብሮ ሊከሳ የሚችል ነገር ነው ብሎ ጠይቋል አንዱ ከሕክምና አንጻር። ሌላኛው ሻምበል ዋቅዬ guys don't try this the result is temporary and also it might cause the penis to have irregular shape when fats gets ተቆርጧል። እዚህ ጋር አብዞርብድ ነው የሚለው ተቆርጦብኛል። by the body it mean it's not worth it ይላል። ኦኬ ይሄ ችግሩ ያለው ጃኪ ፉዬ ካልተቆረጠች ላመብላችሁ። ችግሩ ያለው አእምሮ ላይ ነው። አንዴ ከተሰራለት ለምን ከሁለት ዓመት በኋላ ተመልሶ መጣ? በድምፁና እጁን አይቼ ማን እንደሆነ አውቄዋለሁ። ኢአር ነው። ቀጣይ ፎቶውን እለቀዋለሁ ብሏል ጃኪ ፉዬ። ድምጽ እንግዲህ በድምጽህ የሚያውቁ ሰዎች እንግዲህ ፎቶ ይሄ የፕራይቬሲ ጉዳይ ነው። የሰዎችን በድምጽ ብታውቁም ማን ነው ብላችሁ ባትለቁ ጥሩ ነው። ጃኪ ግን በድምጹ አውቄዋለሁ፣ ቀጣይ ፎቶ እለቃለሁ ይላል። አድራሻ ላክልኝ ዶክተሬ፣ እኔና ጓደኞቼ እንመጣለን ምናምን የሚሉም አሉ። እሺ እነዚህ ናቸው። በእነዚህ ጉዳይ ላይ ተወያዩባቸው፣ ሀሳብ ስጡባቸው። ተወደደም ተጠላም እንግዲህ ዘመኑ የደረሰበት እዚህ ደረጃ ላይ ደርሰናል። በነገራችን ላይ ሊዮኔል አንድሬስ ሜሲ ላሜሲያ ውስጥ በነበረ ሰዓት ቁመት በሰው ሰራሽ መንገድ አስረዝመውለት ነው። ታውቃላችሁ፣ አጭር ነበር ሜሲ። የተለያዩ በአንድ ወቅትም ጠቅላይ ሚኒስትር አብይ አህመድ ሲናገሩ ሰምታችሁ ከሆነ በጣም በቅርቡ በጣም ኢምፖሲብል የሚባሉ ነገሮች ሲሆኑ ልታዩ ትችላላችሁ። በተለይ ጭንቅላት የሞተ ሰው አስሎንጋስ ጭንቅላቱ ካልተጎዳ ከሌላኛው ሰው ጭንቅላት ተወስዶ ህይወት ሊዘራበት ነፍስ ሊዘራ የሚችልበት መንገድ እንዳለ ይሄ እንደተጀመረ ሰምቻለሁ። እና በተለይ የህክምናው ዘርፍ ይሄ ኤአይ ከመጣ በኋላ በጣም ተአምራዊ ነገሮችን እያሳየ ነው። ምንጊዜም አዲስ ግኝት ሲገኝ ብዙ አይነት ድንጋዮች ይወረወራሉ። ስሩ ታይም ግን እንለምደዋለን። መኪናም ሲመጣ ስንቃወም ነበር፣ ቴክኖሎጂ ሲመጣ ስንቃወም ነበር። ሁልጊዜ እንደዚህ አይነት ግኝቶች ሲመጡ ማህበረሰቡ፣ ህዝቡ መቃወሙ ያለና የተለመደ ነው። ግን ምን ማድረግ ይቻላል? ይህን ለመወያየት ያመጣሁት ጉዳይ ነው። ሌላኛው ከኪነ ጥበብ ዘርፍ ወደ እናንተ የማቀርብላችሁ ሰው እጅግ አሳዛኝ ሰው ነው። ይሄ ሰው እጅግ አንጀት የሚበላ ሰው ነው። ታዋቂ ድምፃዊ ነው። ለብዙ ኢትዮጵያውያን በር የከፈተ የብዙ ኢትዮጵያውያን ድምፃውያኖችን ስራ ያሳተመ፣ ዛሬ ግን ቀን ዞሮበት የወደቀ ሰው ነው። ከዚህ ቀደም ጸበል ሄዷል። አሁን ግን ጎዳና ላይ ወድቋል። በይፋ ጎዳና ላይ ወድቋል። ለማንኛውም ታሪኩን ላስደምጣችሁ። ሙዚቃቸውን ያሳተምላቸው ይህ ለታምራት ደስታ፣ ለጥላውን ገሰሰና ለዮ መኮንን ሙዚቃቸውን ያሳተምላቸው ይህ ሰው ባለ ክለብ ቤቱ እኔ ስወድሻለሁ ነፍሴ እስኪጠፋ እያለ ሰው ከጎኑ የጠፋበትና ምሳ ግዙልኝ ሲል የተደመጠው አርቲስት አሸናፊ ከበደን ምን አገኘውም? አርቲስት አሸናፊ ከበደ ከ11 በላይ አልበሞችን ለህዝብ ያደረሰ ሲሆን ተወዳጅነት ካላቸው ዘፈኖቹ መሃል ወንዳታ፣ ቅብጥብጥ፣ ስወድሽ፣ ትዳር፣ ሰው አይናቅም፣ የራስሽ ጉዳይና አይረሴው፣ ሰማይ ቢያስገመግም፣ መትረጊስ ቢንጣጣ፣ እኔ ስወድሻለሁ ነፍሴ እስኪወጣ ብሎ የፍቅሩን ኃያልነት በሚንጣጣ መትረጊስ እንኳን እንደማይቀዘቅዝ ያቀነቀነበት ሞገደኛ ሙዚቃው መቼስ አይረሴ ነው።
ድምፃዊ አሸናፊ ከበደ እውቅናና ተወዳጅነትን ወዳተረፈበት የሙዚቃ ሙያ የገባውና የሙዚቃ ፍቅሩ የተጠነሰሰው ገና በልጅነቱ ሲሆን በጥንት ጊዜ በነበረች ፊሊፒንስ ሬዲዮ ላይ በሚለቀቁት የብዙነሽን፣ የበረከት መንግስታብን፣ የተሾመ ወልዴ ዘፈኖችን እያዳመጠ መልሶም እያቀነቀነ ነበረ በሙዚቃ ፍቅር የተነደፈው። ሙዚቃ ቤቶችም እየሄደ ዘፈን እያስከፈተ አብሮ ሲዘፍን ሰው እየከበበው ሙዚቃ ቤቶቹ ገበያ ዘጋህብን እያሉ እስከ ማባረር ደርሰው ነበረ። አሸናፊም አንዱ ጋር ሲባረር አንዱ ጋር እየሄደ ይዘፍን እንደነበር ይናገራል። አሸናፊ ከበደ እንዲህ እያለ ከፍተኛ ኪነት ገብቶ መስራት